ሰላም ውድ ተመልካቾቻችን እንደምን አላችሁ? ዛሬ በእግር ኳሱ ዘንድ የተለያዩ ስፖርታዊ መረጃዎችን ይዘናል። በዓለም ዋንጫው መድረክ ስፔን ወደ ቀጣዩ ዙር ማለፏን አረጋግጣለች። እንዲሁም በዝውውር መስኮት ረገድ ተጫዋች ማስፈረም ብቻ አይደለም፣ ነገር ግን ደግሞ የተጫዋቾች ህልም በአንዲት ስህተት ምክንያት ደግሞ ሊከሽፍ እንደሚችልም እየተመለከተን እንገኛለን። በማንቸስተር ዩናይትድ ቤት ትልቅ ድንጋጤ የፈጠረም ዜና እየወጣ ይገኛል። በአንጻሩ በአርሰናል ቤት ደግሞ የታክቲክ ለውጥ እየመጣ እንዳለ ተመለከትን። አርቴታ የቡድን አማካይ ክፍል ብሩኖ ጉማሬሽ ለመገንባት በግል ጥቅማጥቅም መስማማቱ እየተነገረ ይገኛል። በተጨማሪም ሌላ ተጫዋችንም ለማስፈረም ጥረት እያደረገ ነው። አርሰናል ይህንን ተጫዋች 100% እንደሚያገኙት መረጃዎች እየጠቁሙ ይገኛሉና ይህ ተጫዋች ማን ነው? አብረን እናነሳዋለን። እንዲሁም ደግሞ ወደ ዝርዝር ትንተናው ከመግባታችን በፊት ቪዲዮውን እናንተ ደግሞ ላይክ በማድረግ ጀምሩ። እንዲሁም ቻናላችንን የደወሏን ምልክት እየተጫናችሁ ቤተሰብ እንድትሆኑ ስንል በአክብሮት እንጋብዛለን። ወደ መጀመሪያው መረጃችን እንለፍ። ታዋቂው ጋዜጠኛ ፋብሪዞ ሮማኖ ዝውውሩ ሙሉ በሙሉ ከሽፏል ሲል ገልጾታል። ማንቸስተር ዩናይትድ 35 ሚሊዮን ፓውንድ አዘጋጅቶ ኤደርሰንን ከአትላንታ ለመውሰድ ተስማምቶ ነበር። ታዲያ ምን ተፈጠረ? እንግዲህ ተጫዋቹ በብራዚል ብሔራዊ ቡድን የዓለም ዋንጫ ካምፕ ላይ ያለ የዩናይትድ ዶክተሮች የመጀመሪያ ሕክምና ምርመራ አደረጉለት። በውጤቱ ላይ ግን በረጅም ጊዜ ብቃቱ ላይ ስጋት የሚጥል ምልክቶችን አግኝተው ነበረ እንጂ ያንኑ ምርመራ አጠናቆ ቢሆን ኖሮ ክለቡ እስካሁን ድረስ ይፋ ማድረግ ይችል ነበር። ዩናይትድ ዝውውሩን ለመቀጠል ብዙ አስቦ ነበር። ነገር ግን ሌላ የጉዳት ሰለባ ላለመግዛት ሲል ስምምነቱን እንዳቋረጠው እየተመለከትን ነው። እዚህ ጋር በአትላንታ እና በዩናይትድ መካከል ትልቅ የሀሳብ ግጭት እንዳለ ተመለከትን። አትላንታ ተጫዋቹ 100% ጤነኛ ነው፣ ወደኛ ይመለሳል እያሉ ይገኛሉ። ታዲያ የዩናይትድ ዶክተሮች ያዩትና አትላንታ የካደው ሚስጥር ምን እንደሆነ ስንመለከት እንግዲህ ዩናይትድ ትልቅ ቀውስ ነው ይዞባቸው የሚመጣው። ምክንያቱም እንዲሁም እንደነ ማኑኤል ኡጋርቴ አይነት ተጫዋቾች በጉዳት ይጠቃሉ፣ ሜሰን ማውንት አይነት ተጫዋቾች እና የነሱን ጉዳት ተሸፍናሉ ብለ ያስፈረምኩ ተጫዋች ሌላ በጉዳት የታመሰ ተጫዋች ሆኖ ካገኘኸው ደግሞ በጣም ችግር ይፈጥርብሃልና በዚህ አይነት ሁኔታ ነው ማንቸስተር ዩናይትዶች ላለማስፈረም ጥረት ያደረጉት። ካዝሚሮም ክለቡን መልቀቁን ተመልክተናል። ክለቡ በአማካይ ክፍል ጉድለት እንዳለበትም እየተመለከተን እንገኛለን እና በዚህ አይነት መልኩ እንግዲህ አሰልጣኝ ማይክል ካሪክ በመሃል ሜዳ ላይ ክፍተት ያለባቸውን ክፍተት በኤደርሰን ዝውውር ለመሙላት አልፈለጉም እየተባለም ይገኛል። የኤደርሰን ዝውውር መፍረስ የዩናይትድን በፍጥነት ወደ ሌላ አማራጭ እንዲሄዱ ያስገድዳቸው ይሆናል እየተባለም ይነሳል። ካልሆነ ግን በአዲስ ውድድር ዘመን የመሃል ሜዳው በቀላሉ የሚሰበር የትኛውም ክለብ እየመጣ የሚፈነጭበት መሆኑ አይቀሬ እንደሆነም መረጃዎች እየወጡ ይገኛሉ። ወደ አርሰናል ስንሄድ ሚኬል አርቴታ ቡድኑ እንግዲህ በጣም ማጠናከር እንደሚፈልግ በተደጋጋሚ እያነሳን እንገኛለን። ታዲያ አሁን ላይ ሁለት ትልልቅ ዝውውሮችን እያፋጠነ እንደሚገኝ መረጃዎች ወጥተዋል። አንደኛው ብሩኖ ጉማሬሽ ነው። አርሰናል ከተጫዋቹ ጋር ለ5 ዓመት ኮንትራት በግል ጥቅም ተስማምቷል። አርቴታ ቡርኖን የሚፈልገው ለምንድን ነው የሚለውን ስንመለከት ዲክላን ራይስ በነፃነት ወደፊት ወጥቶ እንዲያጠቃ ለመጫወት ለማድረግና የመሃል ሜዳውን ቴምፖ ደግሞ ለመቆጣጠር እንደሆነ መረጃዎች እየወጡ ይገኛሉ። እኛም እንደምናውቀው ብሩኖ ጉማሬሽ በዚህ አይነት መልኩ ኒውካስትልን ሲያግዝ እናውቀዋለን። ነገር ግን የኒውካስትል ፍላጎት የተለየ ነው። የፒኤስአር ደንብ ቢጫናቸውም ካፒቴናቸውንና የቡድናቸውን ልብ ምት የሆኑ ብሩኖ ጉማሬሽን ላለማጣት ደግሞ እየታገሉ ይገኛሉ። አርሰናል አሁን ተጫዋቹ ወደ እነሱ ለመምጣት ያለውን ፍላጎት ተጠቅሞ ኒውካስትልን በገንዘብ ለማስማማት ይገደዳል። በተያዘ ዜና እንግዲህ በ5 ዓመት ውል ኮንትራት በግል ጥቅም እንደተስማሙ በርካታ የመረጃ ምንጮች እየዘገቡት ይገኛሉ። ሁለተኛውና በጣም አስገራሚው ዜና አርሰናል የራሱ መሐመድ ሳላ ማግኘቱ እየተዘገበ ይገኛል። ይህንን ተጫዋች ለማስፈረም በጣም መቃረባቸውን መረጃዎች እየወጡ ይገኛሉ። እንግዲህ እንደ ዘገቦች ከሆነ አርሰናል የግሪካዊውን የክንፍ ተጫዋች ክሪስቶስ ዞሊስን በ35 ሚሊዮን ፓውንድ ለመግዛት ለክለብ ብሩዥ የመጨረሻውን ጥያቄም ማቅረቡን ተመለከትን። እንግዲህ ሳላ በቼልሲ ቤት ሳይሳካለት ቀርቶ ወደ ሌላ ሊግ ሄዶ እንደቀየረው ሁሉ ዞሊስም በአንድ ወቅት በኖርዊች ሲቲ ቤት 14 የፕሪሚየር ሊግ ጨዋታዎችን አድርጎ መጥፎ ጊዜ አሳልፎ እንደነበረ መረጃዎች ያሳያሉ። እዚሁ አርሰናል ቤትም ስንመለከት ቪክቶሪዮ ኮሬሽን ማየት እንችላለን። በኮቨንትሪ ክለብ ምን ያክል ደከም ያለ እንቅስቃሴ ያደርግ እንደነበር ተመልክተናልና ከዛ በኋላ ግን ክለብ ቀይሮ ወደ ፖርቹጋል ሄዶ በፖርቹጋል ሊግ
የሰራውን ስራ ተመልክተው ነው እንግዲህ አርሰናል ማስፈረም የቻሉት። አሁንም ይህም ተጫዋች ከዚህ ቀደም ፕሪሚየር ሊጉን የሚያውቅ ተጫዋች ነውና ዞሊስ ባለፈው የውድድር ዘመን አስቡት በ14 የፕሪሚየር ሊግ ጨዋታዎች መጥፎ እንቅስቃሴ ያደረገ የነበረ ተጫዋች ነው። አሁን ላይ ግን ምን ያክል እንደበሰለ የምታውቁት በ52 ጨዋታዎችን አድርጓል በቤልጂየም። ታዲያ 22 ጎልና 29 አሲስቶችን ማድረግ ችሏል። ይህም ማለት በየጨዋታው ላይ በቀጥታ ጎል የመፍጠር አቅም እንዳለው መሪዎች እያመላከቱ ይገኛሉ። አርሰናል ባለፈው ዓመት ዋንጫ ቢበላም በግራ ክንፍ ላይ የነበረው ሌandro ትሮሳርድ እድሜው እየገፋ በመምጣቱ እንዲሁም ደግሞ ክለቡን ለቆ ለመልቀቅ ከጫፍ መድረሱንም እየተመለከትን እንገኛለንና ዞሊስ ይዞት የሚመጣው ፍጥነትና የጎል ፍላጎት አርሰናልን የበለጠ ጨራሽ ቡድን ሊያደርገው እንደሚችል እየተመለከትን እንገኛለን። አሁን ደግሞ ከእንግሊዝ ውጭ ያሉ ትልልቅ መረጃዎችን እንመልከት። ከነዛ መካከል እንግዲህ የሊቨርፑሉ ድንቅ ተጫዋች ሌጀንድ ሆኖ ያለፈው ሞሳላ አሁን ነፃ ተጫዋች መሆኑን ተመልክተናል። አልሂላል እሱን ለመውሰድ ቢፈልግም የሳላህ የደሞዝ ጥያቄ በጣም ከፍተኛ በመሆኑ ድርድሩ መቆሙ መረጃዎች እየወጡ ይገኛሉ። አሁን የሳውዲ ክለቦች የራሳቸውን 75% ድርሻ እየሸጡ በመሆኑና እንደ ድሮ ያለምንም ማሰብ ገንዘብ መክፈል አልቻሉም። ሳላ ወደ ሳውዲ መሄድ ከፈለገ ደሞዙን ለመቀነስ መገደዱ አይቀሬ ነው። ታዲያ ደሞዝ የሚያስቀንስ ግዴታ ውስጥ ከገባ ምናልባት ወደ አሜሪካ አይኑን ሊጥል እንደሚችል መረጃዎች እየወጡ ይገኛሉ። በስፔን ደግሞ ካሪም አዴየሚ በ22 ሚሊዮን ዩሮ ቋሚ ክፍያ ከዶርትመንድ ወደ ባርሴሎና ለመዘዋወር ተስማምቷል። አሰልጣኝ ሃንሲ ፍሊክ ተጫዋቹን በደንብ ያውቁታል። ባርሴሎና በቀኝ ክንፍ ላሚን ያማል፣ በግራ ክንፍ ደግሞ አንቶኒ ጎርደን እና አዴየሚን ለመጠቀም እጅግ ፈጣን ክንፍ መስመር የገነባ ነው። እኚህ አሰልጣኝ እንግዲህ በባርሴሎና ቤት ምን ያክል በሃይ ብሎክ እንደሚጫወቱ እናውቃቸዋለን። ተከላካዮችን ወደፊት በማምጣት ኦፍሳይድ ትራፕ እያጫወቱ ተከላካዮች እያጠቁ እንዲጫወቱ የሚያደርጉበት መንገድ በጣም ድንቅ ነውና በዚህ አይነት ሁኔታ አዴየሚ የተከላካይ መስመር ተጫዋች ሆኖ መጫወት የሚችልበት እድል እንዳለም እየተመለከትን እንገኛለን። ማድሪዶች ደግሞ በበኩላቸው ኦሊሴን ከባየር ሙኒክ ለመንጠቅ ሙከራ እያደረጉ እንዳለ እናውቃለን። ነገር ግን ባየር ሙኒክ ለረጅም ጊዜ ፕሮጀክት ስለሚፈልገው ምንም አይነት የገንዘብ ጥያቄ አናስተናግድም በማለት በሩን መዝጋታቸውን መረጃዎች ወጥተዋል። በሁለቱ ክለቦች መካከል ባለው መልካም ግንኙነት ምክንያት ማድሪድ ዝውውሩን ለማስገደድም አልፈለገም። ማለትም ለምሳሌ ያክል ሊቨርፑል አሌክሳንደር ኢሳቅን ከኒውካስትል ዩናይትድ ባስፈረመበት መልኩ ማድሪድም ኦሊሴን ማስፈረም አልፈለገም። ምክንያቱም በቀጣይ ጊዜያትም እነዚህ ሁለት ክለቦች በሌሎች ተጫዋቾች በሌሎች ጉዳዮች መልሰው መገናኘታቸው አይቀሬ መሆኑን በመመልከት ማለት ነው። በመጨረሻም ወደ ዓለም ዋንጫው ትልቅ ጨዋታ እንሂድ። ስፔን ቤልጅየምን 2-1 አሸንፋ ግማሽ ፍጻሜ ገብታለች። ጨዋታው ታክቲካዊ ፍልሚያ የነበረው ቢሆንም በሜዳ ላይ ግን የተለየ ነገር ተመልክተናል። ስፔን የበላይ ሆና ማምሸቷን ተመለከተን። እዚህ ጨዋታ ላይ ግን ትልቁ ታሪክ ሚኬል ሜሪኖ ነው። ይህ ተጫዋች ለስፔን ብሔራዊ ቡድን እንግዲህ ምን ያክል ፈጥኖ ደራሽ እንደሆነ እየተመለከት ነው እንገኛለን። በዩሮ 2024 ላይ በ119ኛው ደቂቃ ላይ ጀርመን ላይ ግብ አስቆጥሮ አሰናበታት። በጥሎ ማለፍ ጨዋታ በ92ኛው ደቂቃ ላይ ፖርቹጋልን ወደ ቤቷ ሸኛት። ዛሬ ደግሞ ተቀይሮ ገብቶ በገባ 117 ሰከንዶች ውስጥ ብቻ በ88ኛው ደቂቃ ላይ ቤልጅየምን ያሰናበተችውን ወሳኝ ጎል አስቆጥሯል። ይቺ ጎል ስትቆጠር ግን ከጀርባ ማን ነበረ? ሴኔላመንስ በዚህ ዓለም ዋንጫ ውድድር ላይ በህይወቱ የመጀመሪያውን የዓለም ዋንጫ ጨዋታ መጫወት እድል አገኘ። የሚሆነበት ምክንያት ቲቦ ኮርቷ ተጎድቶ ከሜዳ መውጣቱን ተከትሎ ነበር። እስከዚች ሙከራ ሰዓት ድረስ አንድም ሙከራ አላስተናገደም ነበር። በርካታ ደቂቃዎች አልፎ ነበር። የቤልጅየም ተከላካዮች ያውቁ ነበር ሴኔላመንስና ኮርቷ ምንም የሚቀራረብ አይነት ነገር እንደሌላቸው። ምክንያቱም በኮርቷ ትተማመናላችሁ፣ ለቃችሁ ማጥቃት ትችላላችሁ። ግን ዘሞመንት ኮርቷ ጥሎ የወጣ ሰዓት ቤልጅየሞች ለመከላከል ማይንድ ሴታቸውን የቀየሩበት መንገድን ተመለከትን። ታዲያ በዚህ ሁኔታ ሳለ ሴኔላመንስ በቡድን አጋሮቹ ድጋፍ እገዛ እያገኘ ሲከላከሉለት ነበር። ነገር ግን አንዲት ኩባርሲ የስፔን ብሔራዊ ቡድን አጥቂዎች አማካዮች ማድረግ ያልቻሉትን ኩባርሲ ከሳጥን ውጪ አክሮሮ የመታትን ኳስ ሴኔላመንስ መቆጣጠር ሳይችል ቀርቶ ይተፋታል። ኳሷን ቢያድናትም ነገር ግን ያቺ የተተፋችው ኳስ ከግቡ ስር እያነፈነፈ የማይቀረው ተጫዋች ስፔንን በጭማሪ ደቂቃዎች እያሻገረ እየተቀየረ እየገባ
ኢቭን ለአርሰናል ራሱ በፕሪሚየር ሊጉ በጣም ድንቅ ነገሮችን ሲያደርግ የነበረው ሚኬል ሜሪኖ አሁንም ሴኔ ላመንስ ላይ አስቆጪ ነገሮችን ማድረጉን ተመለከትን። አሰልጣኝ ሉዊስ ዴላ ፎንቴ ሜሪኖን መቼና እንዴት መጠቀም እንዳለባቸው ጠንቅቀው የሚያውቁ አሰልጣኝ እንደሆነም ተመለከትናቸዋል። ተጫዋቾች ሲዳከሙ ሜሪኖ ባለው ከፍተኛ አየር ላይ ብቃትና የቦታ አጠቃቀም ተቃራኒ ቡድኖችን ምን ያክል እንደሚያፈራርስም እየተመለከት እንገኛለን። አሁን ስፔን በቀጣይ ማክሰኞ ምሽት በዳላስ ቴክሳስ ስቴዲየም ከፈረንሳይ ጋር ለግማሽ ፍጻሜ ትጋጠማለች። ይህ ጨዋታ የዓለም ዋንጫው እውነተኛ ሌላኛው ፍጻሜ ማለትም እንችላለን እና በጣም በጉጉት የሚጠበቅ ጨዋታ እንደሆነ በብዙዎቻችን ዘንድ ይጠበቃል። በዚህ ጨዋታ ላይ የገምቱ ይሸለሙ ይኖረናል ማለት ነው። እስከዛው ድረስ እናንተም ቻናላችንን የተወዳጃችሁ እንድትቆዩ ስንል በአክብሮት እንጋብዛለን። ለዛሬ የነበሩን መረጃዎቻችን እነዚህን ይመስሉ ነበር። እናንተስ ምን ታስባላችሁ? ዩናይትድ የኤደርሰንን ዝውውር ማቋረጡ ትክክል ነው ወይስ አይደለም የሚለውን ጻፉልን። አርሰናል በዞሊስ እና በቡርኖ ጉማሬሽ ታግዞ በሚቀጥለው ዓመት ምን አይነት እንቅስቃሴ ያሳያል? እናንተም ሀሳባችሁን ለመጻፍ ኮሜንት ሴክሽን ላይ በነጻነት አስቀምጡልን። ቪዲዮ ላይክ አድርጉ። ቻናሉንም እየተወዳጃችሁ ቤተሰብ እንድትሆኑ ስለ በአክብሮት እንጋብዛለን። በቀጣይ እስከምንገናኝ ድረስ ሰላም።